ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የእግዚአብሔርን ቃል አነባለሁ እና ይጠቅመናል። እግዚአብሔር ይመስገን። ኦሪት ዘጸአት ምዕራፍ 20 እና ምዕራፍ 20 ቁጥር 7 እና ኦሪት ዘዳግም ምዕራፍ 5 ቁጥር 11 አነባለሁ ማለት ነው። እንዲህ ይላል፣ የእግዚአብሔርን የአምላክን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የእግዚአብሔርን የአምላክን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የእግዚአብሔር ቃል እንደዚህ ይላል። በእንግሊዝኛው ደግሞ ዲትሮኖሚ 5:11 ማለት ነው። You shall not misuse the name of the Lord your God, for the Lord will not hold any guiltiness who misuses his name. You shall not misuse the name of the Lord your God, for the Lord will not hold any guiltiness who misuses his name ይላል። እና ስለዚህ የእግዚአብሔር ቃል ስለ እግዚአብሔር ስም ሲናገር የእግዚአብሔር ስም በከንቱ እንደማይጠራ፣ በዋዛ በፈዛዛ የእግዚአብሔር ስም እንደማይጠራ ይናገራል። ምክንያቱ ምንድነው ብለን ስንል የእግዚአብሔርን ስም ማርከስ ስለሚሆን ማለት ነው። የእግዚአብሔርን ስም በከንቱ መጥራት ማለት የእግዚአብሔርን ስም ማርከስ ነው። ለእግዚአብሔር ስም ክብር አለመስጠት ነው። በሌላ አገላለጽ የእግዚአብሔር ስም የምንድንበት መዳኛችን ስለሆነ፣ የእግዚአብሔር ስም የሰው የማንም ስም ስላይደለ፣ እግዚአብሔር ራሱን የገለጠበት ስም ስለሆነ፣ ኃይሉ የሚገለጥበት ክብሩ የሚገለጥበት ስም ስለሆነ፣ እግዚአብሔርን የሚወክል ስለሆነ፣ የጌታ አምላክ ስም ስለሆነ በጣም 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 ለዚህ ስም ጥንቃቄ እንድናደርግ በጣም የእግዚአብሔር ቃል ያስተምረናል። እንደውም ስሰማ በብሉይ ኪዳን ዘመን አይሁዶች የእግዚአብሔርን ስም በጣም ነው ጀሆቫ ብሎ መጥራት በጣም ነው የሚፈሩት አሉ። በጣም ነው አይጠሩም ይባላል። ምክንያቱም የእግዚአብሔርን ስም በከንቱ አትጥራ የሚል ስላለ ማለት ነው። ስለዚህ እርግጠኛ ባልሆንበት ነገር እንደ ሐሳቡና እንደ ፈቃዱ የእግዚአብሔርን ስም ባልጠራንበት የእግዚአብሔርን ስም ልንጠራ እና በእግዚአብሔር ተወቃሽ ልንሆን አይገባንም። በብዙ መንገድ የእግዚአብሔር ነገር በከንቱ ይጠራል፣ ሚስዩዝ ይደረጋል፣ አቢዩዝ ይደረጋል። ተገቢ አይደለም። የሚገርመው ነገር ሰዎችን እንኳን ለማታለል የሚመጡ ሰዎች፣ በክርስትና ስም ለማታለል የሚመጡ ሰዎች በስሙ ነው የሚመጡት። ስሙን እየጠሩ which means በከንቱ ስሙን እየጠሩ ይመጣሉ። ስሙን መጥራታቸው ብቻውን በከንቱ ሌላ ዝርዝር በደልና ምናምን ሳይቆጠር ራሱ ከበደል እንደማያነጻቸው ትልቅ ችግር እንደሚፈጥርባቸው ከእግዚአብሔር ቃል መረዳት እንችላለን። እና ስለዚህ የእግዚአብሔር ስም በከንቱ አይጠራም። በዓመት በዓል ስም በከንቱ የእግዚአብሔር ስም አይጠራም። በክሪስመስ ስም በከንቱ የእግዚአብሔር ስም አይጠራም። ሁሉ ነገር በማስተዋል ነው መሆን ያለበት። ስሙን እንድንጠራ እግዚአብሔር ይፈልጋል። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ይበል እንጂ በከንቱ ግን እንድንጠራው አይደለም፣ የሚፈቀድ አይደለም። ምክንያቱም የእግዚአብሔር ቃል የጌታን ስም የሚጠራ ደግሞ ከአመፅ ይራቅ የሚል የተደላደለ የጸና ሐሳብ እንዳለ የእግዚአብሔር ቃል ይነግረናል። ስለዚህ የእግዚአብሔር ስም አሁን ስሙን ጠርቼ ድኛለሁ፣ የእግዚአብሔር ስሙን እጠራለሁ ይላል ዳዊት። በከንቱ አይደለም የሚጠራው፣ የሚያውቀውን እግዚአብሔር ነው ስሙን የሚጠራው። በተገለጠለት መጠን የእግዚአብሔርን ስም ይጠራል እና ይድንበታል ማለት ነው። እግዚአብሔርም ጥሩኝ ብሏል። ደግሞ
እግዚአብሔር አትጥሩኝ ያለበትም ስፍራ ከጌታ ኢየሱስ ክርስቶስ ትምህርት መረዳት እንችላለን። ጌታ ኢየሱስ ምን አለ? ጌታ ሆይ አትበሉኝ አላለም፣ አትጥሩኝ ማለቱ ነው። ምክንያቱ ምንድነው? በከንቱ ነው የሚጠሩት። የሚላቸውን አያደርጉም፣ የሚለውን አታደርጉም አለ። ስለዚህ ስትጠሩኝ በከንቱ ነው የምትጠሩኝ። ጥሩኝ ያለው ጌታ አትጥሩኝም ብሏል። ለምን ጥሩኝ አለ? ለምን አትጥሩኝ አለ? የሚለውን ፈትሸን ከእግዚአብሔር ቃል መማር አለብን። የእግዚአብሔርን ሐሳብ መረዳት አለብን። ስለዚህ በተለይ በዚህ በዓመት በዓል ወቅት የጌታን ስም በከንቱ የምንጠራበት ሁኔታ በጣም ተፈጥሯል እና ስለዚህ እግዚአብሔር ይህንን ይናገራል። ይሄ እውነት ነው። ይህንን እውነት መግለጥ አለበት። ሰው ሁሉ ማወቅ አለበት። አማኝም ማወቅ አለበት። የማያምንም ሰው ማወቅ አለበት። የእግዚአብሔር ስም በከንቱ አይጠራም። በአምንሳ ለማያምን ሰው የእግዚአብሔርን ስም በከንቱ እንዲጠራ ተፈቅዷል እንዴ? አለማመኑ ራሱ ጌታ ኢየሱስ ክርስቶስን አለመቀበሉ ተፈቅዷል እንዴ? አልተፈቀደም። ስለዚህ የማያምን ሰው ቢሰርቅ መስረቁ ተፈቅዶለታል እንዴ? አልተፈቀደም። እንነግረዋለን፣ ያጠፋል። ይሄ የሌብነት መንገድ፣ ይሄ የኃጢአት መንገድ ያጠፋል። ከኃጢአት ሊያድን የመጣ ኢየሱስ ክርስቶስ አለ፣ እሱን አግኝና ዳንበት እንላለን ማለት ነው። የጌታ ስም በከንቱ አይጠራም። አለቀ። ስለዚህ እውነትን እንናገራለን። ለማ ለሁሉም ሰው ማወቅ አለበት። ይሄንን እውነት መናገር ሰዎችን ሊያሰናክል አይችልም፣ አያሰናክልም። እውነትን መግለጥ አሁን የጌታ ስም በከንቱ አይጠራም። የተለያየ ዓመት በዓል በክርስትና ስም ኤክሰርሳይዝ የምታደርጉ ሴሌብሬት የምታደርጉ ሰዎች የጌታን ስም በከንቱ መጥራት አልተፈቀደላችሁም ብለን ብንል ያሰናክላችኋል እንዴ? ያላመኑ ሰዎችን ያሰናክላል እንዴ? ያመኑትንስ ያሰናክላል እንዴ? ያመኑትን አያሰናክልም። ሮንጎ የሚሄዱ በከንቱ የሚጠሩ ካሉ እንዲመለሱ ያደርጋል። ያላመኑ ደግሞ ካሉ ወደ እግዚአብሔር የሚመራ ነው። እግዚአብሔር ቅዱስ ነው። የእግዚአብሔር ስም በከንቱ አይጠራም። እግዚአብሔር መከበር አለበት ብለን የምንገልጽበት ነው። እውነትን የምንገልጽበት ነው። ይህንን ስላልን አሕዛብ አይሰናከሉም። ጌታን ያልተቀበሉ ሰዎች የእግዚአብሔር ስም በከንቱ አይጠራም፣ ሴሌብሬት በምታደርጉት ነገር ሁሉ በክርስትና ስም በከንቱ አይጠራም ብለን ልንነግራቸው ይገባል። ይልቁንም በከንቱ እንዳትጠሩት ወደሚያደርጋችሁ ወደ ወንጌል ተመለሱ ብለን ጨምረን እንነግራቸዋለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወንድሞችና እህቶች እውነት ነው አርነትን የሚያወጣው። እውነት አርነት ያወጣል። ፍቅርም በእውነት ደስ ይለዋል እንጂ ስላመጻ ደስ አይለውም። እና ይህን ነገር በልቤ በጣም አይሎ ስለመጣ ነው። እግዚአብሔር ይባርካችሁ። አስተውሉና የእግዚአብሔርን ቃል አንብቡ።